ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ በአዲስ አበባ ከተማ ካሉ የደረጃ ሀና ደረጃ ለ ግብር ከፋዮች ውስጥ 55000 የሚሆኑት ነጋዴዎች በቁርጥ ግብር ሲስተናገዱ እንደነበር ተገለጸ። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጪ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አልቀበለውም ሲል አስጠነቀቀ። ፌዴራል ፖሊስ የህዳሴው ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸ። ኢትዮ ቴሌኮም እንደ አማዞን፣ አሊባባና ኢቤይ አይነት የዲጂታል ገበያ ወደ ኢኮኖሚ ያስገባ። የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፍልስጤማውያን ስደተኞች የሚደግፉ 3 ትምህርት ቤቶችን እስራኤል በኃይል የያዘችው ምስራቅ እስራኤል ውስጥ መዝጋታቸው ተገለጸ። በአዲስ አበባ ካሉ የደረጃ ሀና ደረጃ ለ የግብር ከፋዮች ውስጥ 55000 የሚሆኑት ነጋዴዎች ቁርጥ ግብር ሲስተናገዱ እንደነበር ተገለጸ። በአዲስ አበባ ከተማ ካሉ የሂሳብ መዝገብ እንዲይዙ ከሚገደዱ ከ113000 በላይ የደረጃ ሀና ደረጃ ለ ግብር ከፋዮች ውስጥ 55000 የሚሆኑት ነጋዴዎች በቁርጥ ግብር ሲስተናገዱ እንደነበር የአዲስ አበባ ገቢዎች ቢሮ ገልጿል። ግብር ከፋዩ በሕጉ መሰረት የሂሳብ መዝገብ ከመያዝ ይልቅ በተለያዩ ምክንያቶች በቁርጥ ግብር ለመስተናገድ ካለው ፍላጎት እንደሆነ የአዲስ አበባ ገቢዎች ቢሮ የሕዝብ ግንኙነት ዋና ዳይሬክተር አቶ ሰውነት አየለ ተናግረዋል። የሂሳብ መዝገብ እንዲይዙ በሕግ የሚገደዱ ግብር ከፋዮች ከመጪው ሐምሌ 1 ቀን 2017 ዓ.ም ጀምሮ የግብር ማስታወቂያ ወር ጀምሮ ግን የተሟላ የሂሳብ መዝገብ በመያዝ ካልመጡ በስተቀር አይስተናገዱም ሲል አቶ ሰውነት አስታውቀዋል። የሚዘጋጀው የሂሳብ መዝገብ ደግሞ ሙያዊ እውቀት ባለው ባለሙያ መዘጋጀት አለበት ያሉት ዋና ዳይሬክተሩ ግብር ከፋዮች የሂሳብ መዝገብ ለመዘጋጀት የሚያስችል ዝግጅት ከወዲሁ ማድረግ እንደሚገባቸው ጠቁመዋል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ተብሏል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎች የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ገልጸዋል። በክልሉ በአጠቃላይም 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮ የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ መሆናቸውን ገልጸዋል። አክለውም ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ሲሉ ገልጸዋል። አንድ በሰሜን ጎጃም ዞን የሚገኝ 12ኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግረዋል። የትግራይ ክልል የጊዜያዊ አስተዳደር ከእውቅና ውጪ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም አልቀበለውም ሲል አስጠነቀቀ። የትግራይ ጊዜያዊ አስተዳደር ከእውቅና ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ አይቻልም፣ አደገኛ ተግባር ነው ሲል ትላንትና ሚያዝያ 30 2017 ዓ.ም በወጣው መግለጫ አሳስቧል። በምንም መንገድ ተቀባይነት የለውም ሲልም አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና በህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው፣ ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲደገስ የሚያደርግ ክልሉ አንድ ማዕከል ሳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር እንደማይቀበል ሊታወቅ ይገባል። የፌዴራል ፖሊስ የህዳሴው ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸ። የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የህዳሴው ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ኪሎ ሜትር መሆኑ ይታወሳል። ይህንን ረጅምና ስፋት ያለው ሰው ሰራሽ ሐይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲል በፌዴራል ፖሊስ የኢንስፔክሽንና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃን መግለጻቸውን የፕሬስ ድርጅት ዘግቧል። ከዚህ መነሻነት የባህር ፖሊስ ወይም ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል ያለው ዘገባው የባህር ላይ ውንብድናን መከላከል የሚችል ኃይልን ከትጥቅ ጋር ማደራጀት ስራ እየተሰራ መሆኑን ገልጸዋል።
ኢትዮ ቴሌኮም እንደ አማዞን፣ አሊባባ እና ኢቤይ አይነት የዲጂታል ገበያን ወደ ኢኮኖሚ ያስገባ። ይህ የዲጂታል ገንዘብ ወይም ማርኬት ፕሌስ ዘመን ገበያ ይሰኛል። በብሔራዊ ደረጃ የዚህ የዲጂታል ገበያ ባለቤት ኢትዮ ቴሌኮም ነው። ኩባንያው ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል የገበያ ሜዳ ይፋ አድርጓል። ኢትዮ ቴሌኮም ለኢኮኖሚው እድገት ያግዛሉ ያላቸውን ምዕራፎች በመለየት በቴክኖሎጂ እንዲታገዱ በማድረግ ውጤታማና ተወዳዳሪ እንዲሆኑ በቴክኖሎጂ በማስታጠቅ ገበያውን በብርቱ እያገዝኩ ነው ብሏል። ኢትዮ ቴሌኮም የዘረጋው የዲጂታል መሰረተ ልማቶችና ፈጣን ኢንተርኔት ግንኙነት፣ የክላውድ ሞጁላር ዳታ ሴንተርና የቴሌብር ዲጂታል ክፍያ ስርዓት መስፋፋት ይህን ዲጂታል ገበያ ወደ ፊት ይገፋዋል ተብሏል። ኢትዮ ቴሌኮም በዲጂታል ኢትዮጵያ ስትራቴጂ የኢኮኖሚክስ ንግድ ማዕዘን ብሔራዊ የዲጂታል ግብይት ተግባር ለማድረግ የሚያስችል ምቹ ሜዳ ፈጥሬያለሁም ብሏል። ኩባንያው ሁሉን አቀፍ ብሔራዊ የዲጂታል ግብይት ስርዓት እውን እንዲሆንና የሰፊው ገበያ ጉልበት እጠቀማለሁም ብሏል። ይህንን በማድረግ የዲጂታል ኢኮኖሚ ውጤትን በመዘርዘር በመቁጠር አስተማማኝ በተባለው ደህንነቱ በተጠበቀና ማዕከላዊ ዲጂታል በተባለለት ገበያ ዘመን የዲጂታል ገበያን ወደ ኢኮኖሚ ወርውሮ ተግባሩን ለማድረግ በብርቱ ሲደክም እንደነበር የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። በመሆኑም ኩባንያው የዲጂታል ግብይት አንድ ወደፊት የሚያዘምን ስርዓት ወደ ኢኮኖሚው ዛሬ በይፋ አስገብቷልም ተብሏል። ይህ ዘመን የተሰኘው የዲጂታል ገበያ ሜዳ ምርትና አገልግሎት አቅራቢዎችን ከሸማቾች ያገናኙበታል መባሉ ተሰምቷል። በተለይም በመላው ሀገሪቱ የሚገኙ አነስተኛና መካከለኛ የንግድ ድርጅቶች ከሸማቾች ጋር በቀላሉ ለማግኘት እድል ይሆናልም ተብሏል። አዳዲስ የገበያ እድል በመፍጠር የዲጂታል ኢኮኖሚን ለማስፋፋት የሚያግዝም እንደሆነ ተሰምቷል። ዘመን ገበያ ንግድን በማቀላጠፍና ከአነስተኛ ጀምሮ እስከ ትላልቅ የንግድ ድርጅቶችን በማገናኘት የገበያ ተደራሽነትን በማስፋት የኢኮኖሚ እንቅስቃሴ እንዲጨምር፣ የስራ እድል እንዲፈጠርና አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እንዲያድግ አስተዋጽኦ ያደርጋልም ተብሏል። በሎጂስቲክስና በዲጂታል አገልግሎት፣ በዲጂታል ገበያ፣ በችርቻሮና በቴክኖሎጂ ዘርፎች የሀገር ውስጥ የስራ እድሎችን በማነቃቃት ዘላቂ የኑሮ መተዳደሪያ የማህበረሰብ እድገትን ይደግፋልም ተብሏል። የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፍልስጤማውያን ስደተኞች የሚደግፉ 3 ትምህርት ቤቶች እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም መዝጋታቸው ተገልጿል። በመቶዎች የሚቆጠሩ ፍልስጤማውያን ተማሪዎች ሐሙስ ዕለት ጠዋት ትምህርት እንደጀመሩ የእስራኤል የጸጥታ ኃይሎች ካስወጣቸው በኋላ ወደ ሹአፋት በመጠለያ ጣቢያ እንዲሄዱ ተደርገዋል። የመንግስታቱ ድርጅት ኃላፊ ፊሊፕ ላዛሪን የእስራኤል ባለስልጣናት ህጻናት ትምህርት የማግኘት መብታቸው እየነፈጉ ነው በማለት የዓለም አቀፍ ሕግን በግልጽ መናቅ ነው ብለው ወንጅለዋል። እስራኤል የተባበሩት መንግስታት ኤጀንሲ ለፍልስጤማውያን ስደተኞች ያቀደችውን በጥር ወር ሲሆን በኤጀንሲው ሐማስ ሰርጎ ገብቷል ስትል ትከሳለች። ኤጀንሲው በበኩሉ የቀረበለትን ውንጀላ አስተባብሎ ገለልተኛ መሆኑን ገልጿል። በማህበራዊ ሚዲያ የተጋሩ ምስሎች እንደሚያሳዩት የእስራኤል መከላከያ በትምህርት ቤቱ አካባቢ መሰባሰቡን ተከትሎ የትምህርት ቤት የደንብ ልብሳቸውን የለበሱ ሴት ተማሪዎች ሹአፋት በሚገኝ አንድ ትምህርት ቤት ቅጥር ግቢ ውጪ ተሰብስበው ሲተቃቀፉ ይታያል። በትምህርት ቤቱ ግድግዳ ላይ የተለጠፈው መዘጋቱን የሚገልጸው ማስታወቂያ ትምህርታዊ ተቋም ከፍቶ ወይንም መምህራን ሆነ ሌሎችም ሰራተኞች ቀጥሮ መስራት የተከለከለ ነው፣ እንዲሁም ተማሪዎችን መዝግቦ ወይም ወደዚህ ተቋም ተማሪዎች እንዲገቡ ማድረግ የተከለከለ ነው ይላል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።